የምዕራብ ለንደን ደርቢ በዚህ ሳምንት የምንመለከተው ሌላኛው የጨዋታ መርሃ ግብር ይሆናል። ቼልሲ ከብሬንትፎርድ በዚህ ሳምንት ከሚደረጉ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል አንዱ ነው። ሊያም ሮዚነር በፕሪሚየር ሊጉ የመጀመሪያ ጨዋታውን ቼልሲን እየመራ የሚያከናውን ይሆናል። የተጫዋቾች አለመኖር አሁንም ለሊያም ሮዚነር እጅግ በጣም አሳሳቢ ጉዳይ ሆኗል። እንደ ሊያም ዴላፕ ያሉ ተጫዋቾችም በዚህ ጨዋታ ላይ የማንመለከታቸው ይሆናል። አሰልጣኙ ሊያም ሮዚነር ለተጫዋቾቹ ማስጠንቀቂያ ሰጥቷል። እጆቻችሁን ታጠቡ፣ ራሳችሁንም ጠብቁ፣ በእያንዳንዱ ጨዋታዎች ላይ ታስፈልጉናላችሁ የሚል መልእክት ለተጫዋቾቹ አስተላልፏል። ቼልሲ እንግዲህ በሳምንቱ አጋማሽ ከአርሰናል ጋር ተጫውቶ በካራባኦ ካፕ ከተሸነፈ በኋላ ሌላኛውን ወሳኝ የጨዋታ መርሃ ግብር በፕሪሚየር ሊጉ የሚያከናውን ይሆናል ማለት ነው። በዚህ ጨዋታ ላይ ምን አይነት ታክቲካል ጉዳዮችን እንመለከታለን? ብሬንትፎርድ ለቼልሲ ምን አይነት የጨዋታ ታክቲክን ይዞ ሊቀርብ ይችላል? አሰልጣኙ ሊያም ሮዚነርስ ከአርሰናሉ ጨዋታ በኋላ በየትኛው የጨዋታ አቀራረብና አሰላለፍ ወደ ሜዳ ይቀርባል? በጨዋታው ላይ የማሸነፍ ቅድመ ግምት የተሰጠው ለየትኛው ክለብ ነው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። እግዚአብሔር ቢፈቅድ ዘንድሮ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ይህንንም ከእግዚአብሔር ቀጥሎ ከእናንተ ጋር አብረን እንደምናሳካው ተስፋ አለን። እናም ሁላችሁም ይህንን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን ፕሮግራሙን ላይክ በማድረግና እንዲሁም ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ዩቲዩብ ደግሞ ይህንን ፕሮግራም ለሌሎች እግር ኳስ ተመልካቾች ለማድረስ የእናንተን በብዛት ላይክ ማድረግ ይፈልጋልና ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዳግም ከእናንተ ጋር በዚህኛው ፕሮግራማችን ላይ ተገናኝተናል። ቀደም ሲል በማንኩሪያን ደርቢ የማንቸስተር ሲቲ እና የማንቸስተር ዩናይትድን ጨዋታ ተመልክተነዋል። ይህ የማንኩኒያን ደርቢን ጨዋታ በተመለከተ የሰራነውን ትንታኔ ገብታችሁ ልታደምጡ ትችላላችሁ። ሌላኛውን ደግሞ ፕሮግራማችንን በዚህ የምዕራብ ለንደን ደርቢ ጨዋታ ዙሪያ የምናደርስ ይሆናል። ብሬንትፎርድ ከቼልሲ እጅግ በጣም በጉጉት የሚጠበቅ የጨዋታ መርሃ ግብር ነው። እንግዲህ የምዕራብ ለንደን ደርቢ ይባላል የሁለቱ ክለቦች ጨዋታ። ሁለቱም የምዕራብ ለንደን ከተማ ክለቦች ናቸው። በስታንፎርድ ብሪጅ ምሽት 12 ሰዓት ላይ በነገው ዕለት ቅዳሜ የሚደረግ ጨዋታ ነው። ሁለቱም እንግዲህ አሁን ቶፕ 4 ላይ ለመግባት በሚደረግ ፉክክር ተገናኝተዋል። ብሬንትፎርድ ከየት መጣ ሳይባል እንዴት ወደዚህ ደረጃ እንኳን መጣ ብለን ሳንጠብቀው አሁን በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ 5ኛ ደረጃ ላይ ተቀምጧል። ብታምኑም ባታምኑ ቀጣይነት ሊኖረው ይችላል። እሱን አናውቅም፣ አብረን የምንመለከተው ጉዳይ ይሆናል። ነገር ግን ከኒውካስልም ከማንቸስተር ዩናይትድም ከፉልሃምም ከቼልሲም በልጦ ከሊቨርፑል በ2 ነጥቦች ዝቅ ብሎ ብሬንትፎርድ 5ኛ ደረጃ ላይ ተቀምጧል። ያለፉት የቅርብ ጊዜ ውጤቶቹ እጅግ በጣም የሚያስገርሙ ናቸው። ተከታታይ ጨዋታዎችን ነው ክለቡ እያሸነፈ የሚገኘው። ወልቭስን አሸነፈ፣ ቦርንመዝን 4-1 አሸነፈ፣ ከቶተንሃም ጋር አቻ ተለያየ። ቀጥሎ 4-2 በሆነ ውጤት ኤቨርተንን አሸነፈ። ጭራሽ ለማሸነፍ የሚከብደውን በጣም ከባድ የሆነውን ተጋጣሚ ሰንደርላንድን 3-0 በሆነ ውጤት በሜዳው አሸነፈ። ከዛ ደግሞ በኤፍኤ ካፕ ሼፊልድ ዌንስዴን አሸንፎ ከውድድሩ አሰናበተ። እንግዲህ ይሄ ክለብ በተከታታይ በሚደረጉ ጨዋታዎች ላይ ውጤት አስመዝግቦ እየወጣ ነው። ክለቡ ከተሸነፈ 1 ወር አስቆጥሯል። አሁን ለመጨረሻ ጊዜ የተሸነፉት በዲሴምበር 17 ወይም በታህሳስ 17 በካራባኦ ካፕ የሩብ ፍጻሜ በማንቸስተር ሲቲ ነው 2-0 የተሸነፉት። እናም ከተሸነፉ ነገ ድፍን 1 ወራቸው ይሆናል እና አሁን በዚህ ጨዋታ ላይ ለቼልሲ ከባድ ተጋጣሚ ሆነው እንደሚቀርቡ እጅግ በጣም ግልጽ ነው። ያውም አስቡት፣ አሰልጣኛቸው ቶማስ ፍራንክን አጥተው ግብ ጠባቂያቸውን አጥተዋል። ክሪስቲያን ኖርጋርድን ለአርሰናል ሰጥተዋል። እንዲሁ ደግሞ የቡድኑን ወሳኝ ሌላኛውን ተጫዋች ብሪያን ኡምቡሞን ለማንቸስተር ዩናይትድ ሰጥተዋል። ግን ክለቡ እየገሰገሰ ያለበት ጉዞ እጅግ በጣም አስፈሪ ነው። አሁን በዚህ ሁኔታ ላይ ሆኖ ነው እንግዲህ ከቼልሲ ጋር ወሳኝ የሆነውን ጨዋታቸውን የሚያከናውኑት። በቼልሲ በኩል እንግዲህ አሰልጣኙ ሊያም ሮዚነር ወደ ቼልሲ ከመጣ በኋላ የመጀመሪያ ጨዋታውን አድርጎ ነበረ ከቻርልተን አትሌቲክ ጋር በኤፍኤ ካፕ
አሸነፈ። ከዛ ከአርሰናል ጋር በካራቦ ካፕ ደግሞ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በሜዳቸው ተሸንፏል አሰልጣኙ። አሁን በፕሪሚየር ሊጉ የመጀመሪያ ጨዋታውን ከኬት አንድሪው ብሬንትፈርድ ጋር አሰልጣኙ የሚያከናውን ይሆናል እና ግን በዚህ የጨዋታ መርሃ ግብር ላይ ቼልሲ ወሳኝ ተጫዋቾቹን አሁንም አያገኝም። ሊያም ዴላፕ ህመም ላይ ነው የሚገኘው፣ ስለዚህ በዚህ ጨዋታ ላይ አይኖርም። ጄሚ ጊቴንስን በተመሳሳይ በዚህ ጨዋታ ላይ የማይሰለፍ ተጫዋች ነው እና ሊያም ሮዚነር በተለይ ከዚህ ጉዳይ ጋር አያይዞ በሰጠው አስተያየት የክለባችን ዶክተሮች እያንዳንዱን የተሻሉ ነገሮች እያደረጉ ይገኛሉ እና ክለብ ውስጥ ቫይረስ ያለ ይመስላል የሚል ሀሳብን ሰጥቷል አሰልጣኙ ሊያም ሮዚነር። ኢቨን ተጫዋቾቻችን ብቻ አይደሉም፣ አንዳንድ የስታፍ አባላቶቻችንም ጥሩ የሚባል ሁኔታ ላይ አይደለም የሚገኙት በጤንነት ረገድ። እናም ሚቲንግ ነበረን ከተጫዋቾቻችን ጋር ስብሰባ ነበረን እና እጆቻቸውን እንዲታጠቡ በአግባቡ ራሳቸውን እንዲጠብቁ ማስጠንቀቂያ ሰጥተናል፣ ለተጫዋቾቻችን ተናግረናል። ምክንያቱም አሁን በጣም ቢዚ የሚባል ጊዜ ላይ ያለ ነው፣ በጣም አንገብጋቢ የሚባል ብዙ ጨዋታዎችን የምናደርግበት ጊዜ ላይ ያለ ነው እና ሁሉንም ተጫዋቾቻችንን በጤንነት ማግኘት እንፈልጋለን የሚል ሀሳብን ነው አሰልጣኙ ሊያም ሮዚነር የተናገረው። ይሄ እንደ ቀላል የሚታይ ነገር አይደለም። ኤንዞ ማሬስካም ከዚህ ክለብ ጋር ሲለያዩ አንዱ ከዚህ ክለብ ጋር የተለያዩበት ትልቁ ምክንያት ከክለቡ ዶክተሮች ጋር የነበራቸው ሰጣ ገባ እንደ ምክንያት ተደርጎ ይታይ ነበር። አሁን ጭራሽ ተመልከቱ፣ ክለብ ውስጥ ጥሩ የማይባል የጤንነት ሁኔታ እየተመለከትን ነው። የክለቡ ወሳኝ ተጫዋቾች በዚህ ጊዜ ላይ ያሉ የሚሉ ሁኔታዎችን እየተመለከትን እንገኛለን እና ይሄ ለሊያም ሮዚነር እጅግ በጣም ከባዱ ፈተና ሆኗል። ባለፈው ኮል ፓልመር አልነበረም። እዚህ ጨዋታ ላይ እንደምናነሳው እንደነ ዴላፕ አይነት ተጫዋቾች አይኖሩም እና ቼልሲ ይሄንን እንዴት አድርጎ ማኔጅ ማድረግ ይችላል ነው በጣም ትልቁ ጥያቄ የሚሆነው። ሌላው እንግዲህ በሁለቱ ቡድኖች በኩል አሁን ያለው ልዩነት ብሬንትፈርድ የአንድ ሳምንት የዝግጅት ጊዜ አግኝቶ ነው በዚህ ጨዋታ ላይ የምንመለከተው። ምክንያቱም አንድ ሳምንት ሙሉ እረፍት ላይ ነበሩ። አስቡ። ቼልሲ ግን በሳምንቱ አጋማሽ ከአርሰናል ጋር ተጫውቶ 2 ቀን ብቻ አርፎ ሐሙስና አርብን አርፎ ነው ከዛ ቅዳሜ ደግሞ ከብሬንትፈርድ ጋር በሜዳው የሚጫወተውና ጨዋታው በጣም ከባድ ሊሆንበት እንደሚችል ግልጽ ነው። ብሬንትፈርዶች በዚህ የዝውውር መስኮት የመጀመሪያ ተጫዋቻቸውን አስፈርመዋል። ሰኞ ዕለት ካዬ ፉሮ የተባለውን ተጫዋች ከክለብ ብሩዥ አስፈርመዋል እና የ18 ዓመት ተጫዋች ነው። ፊት መስመሩ ላይ ጥሩ ነገሮችን ያደርጋል ተብሎ ይጠበቃል። አሁን ከእንዲህ አይነት ሁኔታዎች ጋር ተያይዞ ብሬንትፈርድ ይህንን ጨዋታ ሲያከናውን በጣም አስቸጋሪ የሆኑ ተጫዋቾችንም እዚህ ጨዋታ ላይ እንመለከታለን። ቼልሲዎች በአግባቡ ሊጠብቁት የሚገባው ተጫዋች አይጎር ቲያጎ ነው። አይጎር ቲያጎ እንግዲህ ዘንድሮ በፕሪሚየር ሊጉ በርካታ ጎሎችን በማስቆጠር በከፍተኛ ጎል አስቆጣሪነቱ ከኤርሊንግ ሃላንድ ጋር እየተፎካከረ ይገኛል። 20 ጎሎች ላይ ለመድረስ 4 ጎሎች ብቻ ናቸው የቀሩት። እንደ ኦፕታ ዘገባ ከሆነ ተጫዋቹ እያንዳንዱን የሚሞክራቸውን ኳሶች ወደ ጎልነት የመቀየር ንጻሬው በጣም ጥሩ ነው። ከዚህ በተጨማሪ በአንድ ጨዋታ ላይ 0.82 ጎል የማስቆጠር ሬት አለው። ይህም ማለት ወይ በአንድ ጨዋታ ላይ ጎል ያስቆጥራል፣ ካልሆነ ግን በቀጣዩ ጨዋታ ላይ ጎል ያስቆጥራል እንደማለት ነው። 1754 ደቂቃዎች ላይ ተሰልፎ ተጫውቷል። እናም 16 የእንግሊዝ ፕሪሚየር ሊግ ጎሎችን አስቆጥሯል። ይሄ ተጫዋች በብሬንትፈርድ ዘንድሮ የተዋጣለት ጊዜን እያሳለፈ ነው። ምናልባት ከአይቫን ቶኒ በኋላ ብሬንትፈርድ ምርጡን አጥቂ ያገኘ ይመስላል እና በዚህ ጨዋታ ላይም ጎል እንደሚያስቆጥሩ ከሚጠበቁ ተጫዋቾች መካከል አንዱ እሱ ነው። ከዚህ በተጨማሪ ደግሞ ሌላኛው የሱ ተጣማሪ ኬቨን ሻዴ በጣም በጎል ማስቆጠር ረገድ የተዋጣለት ተጫዋች መሆኑን እየተመለከትን እንገኛለን እና እንግዲህ እነዚህ ተጫዋቾች አሁን በጣም አስገራሚ ጥምረትን ነው ያስመለከቱን የሚገኙት። በጎል ማስቆጠር ረገድ ካየነው እንዲሁ ደግሞ አሲስትን በማድረግ ጥሩ ጊዜን እያሳለፉ ነው። ስለዚህ ለቼልሲ የነዚህ ተጫዋቾች ሜዳ ላይ የሚኖራቸው ኢንቮልቭመንት እጅግ በጣም በጣም ከባድ ሊሆን ይችላል እና ጨዋታውን የበለጠ ከባድ የሚያደርገው አንድም የአይጎር ቲያጎ ጉዳይ ነው። አሊያንድሮ ጋርናቾ በዚህ ጨዋታ ላይ ጥሩ ፐርፎርማንስ እንዲያሳይ ይጠበቅበታል። በሳምንቱ አጋማሽ አርሰናል ላይ 2 ጎሎችን ያስቆጠረ ተጫዋች ነው እና ተጫዋቹ እንግዲህ በ13 የፕሪሚየር ሊግ ጨዋታዎች ላይ ተሰልፏል። ከ13ቱ በ10ሩ በቋሚነት የጀመረ ተጫዋች ነው። ነገር ግን አንድ የፕሪሚየር ሊግ ጎል ብቻ ነው ያስቆጠረው።
ነገር ግን ደግሞ በካራቦ ካፕ በተደረጉ ጨዋታዎች ላይ በካርዲፍ ሲቲ በአርሰናል ላይ እንደዚሁ ጎል ሲያስቆጥር የተመለከትነው ተጫዋች ነውና እዚህ ጨዋታ ላይ ሊኖረው የሚችለው ሚና እጅግ በጣም ከፍተኛ ይሆናል። አሁን ጨዋታው ላይ ይሄ ከኳስ ቁጥጥር ረገድ ካየነው የግብ ዕድሎችን ከመፍጠር ጋር ቼልሲ ችግር ይኖርበታል ተብሎ አይጠበቅም። ምክንያቱም ጥሩ የሆኑ ተጫዋቾች አሉት። ኤስቴቫኦ እንዲሁ ደግሞ ቀደም ሲል ያነሳውት ራሱ አሌሃንድሮ ጋርናቾ እነዛን የግብ ዕድሎች በደንብ የሚፈጥሩ አይነት ተጫዋቾች ይሆናሉ። ግን ቼልሲ ደግሞ ክሊኒካል መሆን ካልቻለ የሚያገኛቸውን እድሎች በአግባቡ ካልተጠቀመባቸው ብዙ ነገሮችን ሉዝ ያደርጋል። ኤንድዜን ገስዋት ከዛም እንደሚፈጠር ብሬንትፈርድ በየትኛውም አይነት ሁኔታ የግብ ዕድሎችን ካገኙ የማይምሩ ተጫዋቾች ያሉበት ስብስብም ጭምር ነው። ለምንድን ነው ቦርንመዝ ላይ 4 ጎሎችን ያስቆጠረው? ለምንድን ነው ሰንደርላንድ ላይ 3 ጎሎችን ክለቡ ያስቆጠረው? እና ደግሞ ወልቭስ ላይም ጎሎችን ሲያስቆጥር እንደነበር ተመልክተናል። ኤቨርተን ላይም 4 ግቦችን አስቆጥሯል። እና ቡድኑ ከተለያዩ የጎል አስቆጣሪዎች ጋር አብሮ እየቀጠለ ነው። ራሱ አይጎር ቲያጎ በጣም አስፈሪ ተጫዋች ነው። ኤቨርተን ላይ ሁሉ አትሪክ ሰርቷል እንደውም ይሄ ተጫዋች ማለት ነው። እና እኔ ማስታውሰው የቼልሲንና የብሬንትፈርድን መስከረም ወር ላይ የተደረገውንና 2-2 ያለቀውን ጨዋታ ነው። ያን ጨዋታ ታስታውሳላችሁ። ቼልሲ 2-1 እየመራ ነበር። ያውም ብሬንትፈርድ በሻዴ ጎል አማካኝነት ጨዋታውን 1-0 ሲመራ ከቆየ በኋላ ከዛ ኮል ፓልመር እና ሞይሰስ ካይሴዶ ጎሎችን አስቆጥረው በቃ ቼልሲ ጨዋታውን አሸነፈ ሲባል 93ኛው ደቂቃ ላይ ነው ፋቢዮ ካርቫሎ ጎል አስቆጥሮ ጨዋታው አቻ ተጠናቀቀው። እና ልክ የአርሰናል ጨዋታ ላይ ሴት ፒስ ስንመለከት እንደነበረው ሁሉ እዚህ ጨዋታ ላይም ሴት ፒሶችን መቆጣጠር ይጠበቅባቸዋል። ምክንያቱም ብሬንትፈርድ በቆሙ ኳሶች እጅግ በጣም አደገኛው ቡድን ነው እና የመልስ ወራዎች ሊሆን ይችላል፣ የማዕዘን ምቶች ሊሆን ይችላል። እንዲሁ ዝም ብላችሁ ጨዋታውን ስትመለከቱት እኔ አሁን ምን እያወራው እንዳለ በደንብ ትገነዘቡታላችሁ። እና በጣም የሚገርም የቆመ ኳስ አጠቃቀም ያላቸው ተጫዋቾች ያሉበት ስብስብ ነው። የማዕዘን ምት ብትሉ እንዲሁ ደግሞ የመልስ ወራዎች ረጃጅም የቅጣት ምቶችን የሚጠቀሙ ተጫዋቾች አሉበት እና ኳስ ለመቆጣጠር ደግሞ ባልቻሉ ቁጥር ያ የብሬንትፈርድ እና የቼልሲ 2-2 ያለቀው ጨዋታ ላይ ስትመለከቱ ቼልሲ 67% ኳስ ተቆጣጥሯል። 16 ሙከራ ሞክሯል። ከ16ቱ 6ቱ ኢላማቸውን የጠበቁ ነበሩ። ነገር ግን የቡድኑ ግብ ጠባቂ ደግሞ የብሬንትፈርዱ ግብ ጠባቂ ኳሚን ኬለር እጅግ በጣም ግሩም እንቅስቃሴ የሚያሳየው እና ብሬንትፈርድ በ5 ተከላካዮች ሊጫወትም ይችላል። 5-3-2 የጨዋታ አሰላለፍን ይዞም ወደ ሜዳ ሊገባ ይችላል። እዚህ ቦታ ላይ የተቀመጡት ያለ ምክንያት አይደለም። ብሬንትፈርድ አንዱ በኬት አንድሩ በኩል ብዙ ጊዜ የሚጠቀመው ነገር ይሄ መካከለኛ ደረጃ ላይ ያሉ ተጋጣሚዎችን ሲገጥም በባክፎር ነው የሚገባው። ካዮዴን፣ ሪኮ ሄንሪን፣ ናታን ኮሊንስ እና ክሪስቶፈር አየርን 4ቱን ተጫዋቾች ያሰልፋል። ተለቅ ያሉ ደግሞ ተጋጣሚዎችን እነ ማንቸስተር ሲቲን ወይ ቶተንሃምን እነ ቼልሲን በሚገጥምበት ጊዜ ደግሞ ክለቡ መጀመሪያ ጥንቃቄ ነው የሚመርጠው። 5 ተከላካዮችን ደርድሮ ያሰልፋል። ከዛ እነዛን 5 ተከላካዮች ካሰለፈ በኋላ 2ቱን ወደፊት እየወጡ እንዲጫወቱ ያደርጋል። ሪኮ ሄነሪ እና ካዮዴን በግራና በቀኝ ያሰልፋሉ። ናታን ኮሊንስ፣ ክሪስቶፈር አየር፣ ሲፕ ቫንደርበርግን በሴንተር ባክ ቦታ ላይ ያሰልፋል። ስለዚህ ለቼልሲም ይሄን አይነት አሰላለፍ ይዞ ሊገባ ይችላልና ብሬንትፎርድ ላይ በቀላሉ ጎል ለማስቆጠር አስቸጋሪ የሚሆነው በዚህ ምክንያት ነው። ስለዚህ ቼልሲዎች በደንብ የተጠና አጨዋወት እና እያንዳንዱን የሚያገኟቸውን እድሎች ክሊኒካል በሆነ መንገድ መጠቀም ይጠበቅባቸዋል። ያን የማያደርጉ ከሆነ ግን ዋጋ መክፈላቸው፣ ለነጥብ መጣል መዳረጋቸው አይቀርም። አሁን ደግሞ ቼልሲ የግድ ወደ ቶፕ 4 ለመምጣት ይሄንን ጨዋታ ማሸነፍ ይጠበቅበታል። ምክንያቱም አሁን ከቶፕ 4 እየራቀ መጥቷል። ቼልሲን ስትመለከቱት ቀጣይ ክሪስታል ፓላስ ነው፣ ቀጥሎ ዌስትሃም ነው፣ ከወልቭስ፣ ሊድስ ዩናይትድ፣ ከበርንሌይ፣ ከራሱ አርሰናል፣ አስቶን ቪላ ጋር ይጫወታል። በእርግጥ የቅርብ ጨዋታዎቹ አስቸጋሪ ላይሆኑ ይችላሉ፣ እነ ዌስትሃም፣ እነ ወልቭስ፣ እነ ሊድስ። ግን ቶፕ 4 ውስጥ ለመቆየት የግድ እንዲህ አይነት ጨዋታዎችን ማሸነፍ አስፈላጊ ነው። ቼልሲ አሁን 8ኛ ደረጃ ላይ ተቀምጧል። ቶፕ 4 ከሚገኘው ሊቨርፑል 4ኛ ደረጃ ላይ ከሚገኘው ሊቨርፑል ያለው የነጥብ ልዩነት 4 ደርሷል። ምናልባት 2-3 ሳምንት ስናይ ነበረ አንዱ አቻ ሲወጣ ሌላኛው ማቻ ይወጣል። ለምሳሌ ሊቨርፑል አቻም ሲወጣ ቼልሲ ማቻ ይወጣል፣ ዩናይትድ ማቻ ይወጣል፣ ሁሉም ሰንደርላንድ ማቻ ይወጣል። ሌሎቹ ቡድኖች ደግሞ በተቃራኒ ሊቨርፑል ሲሸነፍ ቼልሲ ይሸነፋል፣ ዩናይትድ ይሸነፋል። እንዲህ አይነት ነገር ነበር 2-3 ሳምንት። ግን
በእንዲህ አይነት ሁኔታ አይቀጥልም በእርግጠኝነት። አሁን ሊቨርፑልም ለማሸነፍ መጫወቱ አይቀርም፣ እነ ኒውካስልም ዩናይትድም ማንቸስተር ዩናይትድም ማለት ነው። እና እንደዛ ስለሆነ ለቼልሲ ማሸነፍ በጣም በጣም አስፈላጊ ነው። በሳምንቱ አጋማሽ ደግሞ ወሳኝ የቻምፒየንስ ሊግ ጨዋታ ክለቡ አለበት እና ያንንም ከግምት ውስጥ ያስገባ የጨዋታ መርሃ ግብርን ልንመለከት እንችላለን። ለማንኛውም ይህ ጨዋታ እንግዲህ በለንደን ደርቢ የሚከናወን ጨዋታ ይሆናል። ሊያም ሮዚነር በፕሪሚየር ሊጉ ሌላኛውን ከባዱን ፈተና ደግሞ በዚህ ጨዋታ ላይ የሚገጥም ይሆናል ማለት ነው። ስለዚህ ጨዋታ ምን ትላላችሁ? ይህ የጨዋታ መርሃ ግብር ለሰማያዎቹ ቼልሲዎች ምን አይነት ውጤትን ይዞላቸው ሊመጣ ይችላል? ኮሜንት ላይ ሀሳቦቻችሁን አካፍሉን። የጨዋታውን ትክክለኛ ግምትን መጻፋችሁን አትርሱ። ቼልሲ ይህንን ጨዋታ የሚያሸንፍ ከሆነ ወደ ቶፕ ፎር የሚመጣበትን እድል የበለጠ ያሰፋል። ያም አይሆን ከሆነ ግን ከቶፕ ፎር የመራቁ ነገር አሁንም ተጠናክሮ የሚቀጥል ይሆናል ማለት ነው እና ይህ ጨዋታ እንግዲህ በዚህ መንገድ ይደረጋል። የምዕራብ ለንደን ደርቢን ቅዳሜ ምሽት አብረን የምንመለከተው ይሆናል።